በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጌጠኛው ቤትህም ልማት ይሁን ብሎ መዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙር 121 ቁጥር 7 ላይ እንደተናገረ የሆለታ ደብረ ኤዶም ቅዱስ ገብርኤል ካቴድራል የተለያዩ የልማት ስራዎችን እያከናወነ ይገኛል። በአሁን ሰዓት እየተሰሩ ያሉ የልማት ስራዎችንም የደብሩ ዋና አስተዳዳሪ መላከ ኃይል ቆሞስ አባ ተክለአብ እንዲህ ሲሉ ይናገራሉ። አሁን በዚህ ሰዓት የምንገኘው በምዕራብ ሸዋ ዞን በሆለታ ከተማ የሆለታ ደብረ ኤዶም ቅዱስ ገብርኤል የእርሻ ቦታ ላይ ነው። እንግዲህ እንደሚታወቀው ቀደም ሲል ማለትም የዛሬ ዓመት እንዳያችሁት ባለፈው ቪዲዮ ላይ የጤፍ ምርት በዚህ ቦታ ላይ ከ7 ሄክታር ባላነሰው ቦታ ላይ አምርተን በጥሩ ሁኔታ እነሆ ልማቱን አልምተን ካህናቱንና ዲያቆናቱን በማሳተፍ እንዲሁም ሰንበት ትምህርት ቤቱን ምዕመናኑን በማሳተፍ የዛሬ ዓመት ጥሩ ልማት ለምቶ እንደነበር እናንተም አይታችኋል ባለፈው ቪዲዮ ላይ። አሁን ደግሞ በዛሬ ወይም ደግሞ በዘንድሮ ዓመት 2018 አምና ጤፍ ስለነበረ ዘንድሮ ደግሞ የግድ ስንዴ መሆን ስለነበረበት ስንዴ አድርገን እነሆ በምታዩት በኮምፓይነር በጥሩ ሁኔታ በዚህ ሰዓት እነሆ እግዚአብሔር ፈቅዶልን እየወቃን እንገኛለን። እንግዲህ ያው ይሄን ቦታ ቀደም ሲል በሳር ነው ሲገለገልበት የነበረው። አሁን ከዚህ በኋላ ግን ከተማ መሃል እንደመሆኑ ሌላ ልማት ያስፈልገዋል ብለን በምዕራብ ሸዋ ሊቀ ጳጳስ በብፁዕ አባታችን አቡነ ገብርኤል የምዕራብ ሸዋ ሊቀ ጳጳስና የቅዱስ ሲኖዶስ አባል መሰረተ ድንጋይ ተጥሏል። እነዚህን 3 ነገሮች እዚህ ላይ አንደኛው የካህናት ማሰልጠኛ ለመስራት እዚህ ቦታ ላይ፣ ሁለተኛው ደግሞ ከአንደኛ ክፍል እስከ 2ኛ ደረጃ ትምህርት ቤት ከፍተን ህብረተሰቡ የአካባቢው ሰው እንዲገለገልበት እቅድ ይዘን እየተንቀሳቀስን እንገኛለን። ከዛ ባሻገር በ3ኛ ደረጃ ለዚሁ ቤተክርስቲያን አገልግሎት የሚውል ጤና ጣቢያ ያስፈልጋል ብለን በሰበካ ጉባኤው እነሆ ተወስኖ መሰረተ ድንጋይ ተቀምጠዋል። እዚህ ላይ መሳተፍ የምትፈልጉ ምናልባት የበረከቱ ተሳታፊ እንድትሆኑ ይሄንን የምትመለከቱ ሁላችሁም ወደዚህ በመምጣት ከኛ ጋር ሆናችሁ ይሄንን የልማቱ አጋር እንድትሆኑ በቅድስት ቤተክርስቲያናችን ጥሪያችንን እናስተላልፋለን። እነሆ ልማቱ የቀጠለ ነው ያለው። በተጨማሪም የደብሩ ዋና ጸሐፊ ላይከ ወንጌል መስፍን ምትኬ እንዲህ ሲሉ አክለውበታል። ያው እንደሚታወቀው ቅዱስ ገብርኤል ቤተክርስቲያን ሰበካ ጉባኤውና የአስተዳደር ክፍል በተለያየ ጊዜ ልዩ ልዩ እቅዶችን አቅዶ ይንቀሳቀሳል። ልዩ ልዩ ስራዎችን ይሰራል። ያው እንደምታዩት ስንዴ በመዝራት ለውቂያ ደርሶ አሁን እየተወቃ ነው የሚገኘው። ቅዱስ ገብርኤል ቤተክርስቲያን ከዚህ በተጨማሪ አሁን እየሰራው ካለው በተጨማሪ በዚህ ቦታ ላይ ቅድም አባታችን እንደገለጹት ብዙ ትልቅ የልማት ስራዎችን አቅዶ ይገኛል። ከነዚህ መካከል አንደኛ መንፈሳዊ የካህናት ማሰልጠኛ ኮሌጅ በቦታው ላይ ቢከፈት ቦታው ለምዕራብ ሸዋ ሀገረ ስብከት ወይንም ለምዕራብ ሸዋ ሴክተር እንደመሆኑ ብዙ ተማሪዎችን አብሶ በቋንቋ ላይ ሊያገለግሉና ሊሰሩ የሚችሉ በገጠሪቷ ክፍል ላይ በጣም ትልቅ አገልግሎት ሊሰጥ የሚችልበት የስልጠና ማዕከል የሚሆን ኮሌጅ አስበን እንገኛለን። በሌላ ደግሞ ልክ እንደዚሁ ሕክምና የጤና ማዕከል ጠቅላላ ሆስፒታል ለመገንባት ታቅዶ ይገኛል። በሌላ ደግሞ ያው ተጀምሮ አሁን ኬጂ ትምህርት ቤት አለን እንደምታዩት ማዶ ላይ እሱ ደግሞ ከአንደኛ እስከ 12ኛ ክፍል እናስቀጥላለን ብለን ተስፋ አለን። ስለዚህ ያው ይሄንን ነገር የምትመለከቱ ሰዎች ሁላችሁ ደብሩ ወይንም ካቴድራሉ ትልቅ አገልግሎት ላይ ትልቅ የልማት ስራ ላይ እንዳላውቃችሁ ሁላችሁም ክርስቲያኖች ሁሉ መተባበር ያለባችሁን ነገር ሁሉ እንድትተባበሩ በሐሳብ፣ በእውቀት፣ በገንዘብም በሁሉም ነገር መታችሁ ጽሕፈት ቤቱ ክፍት ነው። ለመተባበር የምትፈልጉ ሰዎች፣ ለማገዝ የምትፈልጉ ሰዎች ሁላችሁም ማገዝ የሚችሉ መሆኑን ጥሪያችንን እናስተላልፋለን።